በአብርሃምና በሩታ ቤት ነገሮች ይስተካከላሉ፣ ይሻሻላሉ፣ ወደ ነበረበት ሰላም ይመለሳል ብለን ብናስበም አሁን ላይ የሆኑ ያሉት ነገሮች መንገዱን ቀይረዋል። አብርሃም በአሁኑ ባልጠበቀ ሁኔታ ውስጥ ገብቷል። ንዴቱን መቆጣጠር እስኪያቅተው ተናዷል። ነገሮቹን የሚያደርጉትን ነገር እያየ አዝኗል። ሰላም ውድ የሀገሬ ልጆች፣ በሀገር ውስጥም በውጭም ያላችሁ ዛሬም ለእናንተ አዲስ መረጃ ይዘንላችሁ መጥተናል። ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑን በአክብሮት እንጠይቃለን። ዛሬም በድጋሚ አብርሃም ልጁን ለማየት ወደ ቤት ቢያቀናም የገጠመው ነገር ግን አሳዛኝ ሆኗል። ሁላችንም ያልጠበቅነው ነገርም ሆኗል። አብርሃም በዳኒ እንዲሁም በሜሪ በኩል ልጁን እንዳያይ መከልከሉ ብቻ ሳይሆን በገዛ ቤቱ እንዲወጣ አባረውታል። በእውነት ያሳዝናል። አብርሃም ቤቱ እንደደረሰ ልጁን ለማየት ያሰበ ቢሆንም የጠበቀው ግን ሌላ መዘዝ ይዞበት መጥቷል። በሩታ በኩል ልጁን ማየት እንደማይችል እና እንዲሁም እስከዛሬ ልጁን ሲረብሽ እንደነበርና ከዚህ በላይ እንደማትታገሰው አሳውቀዋለች። በዚህም የሩታ ንግግር አብርሃም ሲረበሽና ሲበሳጭ አይተናል። እንዲሁም በሜሪና በዳኒ በኩል ሊያናድዱት ሲሞክሩና አላስፈላጊ ነገሮችን ሲያደርጉ አስተውለናል። ይህም ልክ ያልሆነ ተግባር ነው። ሩታ በአጠገቡ ያሉትን ሰዎች ሁኔታ ሁሌም መመርመር የሚኖርባት ይመስለናል። ምክንያቱም አሁን ያለችበት ሁኔታ ተረጋግታ ነገሮችን ማሰብ እና እንዲሁም ማስተካከል ሲገባት ጭራሽ ሌላ ስህተት እየሰራች ትገኛለች። አብርሃም ልጁን የማየት ሙሉ መብት አለው። ይህም ሕጉም ይፈቅድለታል። አንድ አባት ልጁን የማየትም ሆነ እንዲሁም አብሮ የመሆን ሙሉ መብት እንዳለው ይደነግጋል። ስለዚህ አብርሃም ከዚህ በላይ ወደ ሕግ ቢሄድ እንኳን ከዚህ የተሻለ ነገር ይገጥሞ ይሆናል። ስለዚህ ሩታ ይህንን ሁሉ ሲያመጣ ነገሮችን አስተካክላ የልጇን አባት ልጇን እንዳይ ማድረግ ይኖርባታል ብለን እናስባለን። በሌላ በኩል የልጁንም ሁኔታ ከግምት ውስጥ በማስገባት ነገሮችን ተረጋግታ ማሰብና መወሰን አለባት ብለን እናምናለን። አብርሃም ትዕግስተኛ መሆኑና ነገሮችን ወደ ሰላማዊ መንገድ ለመውሰድ ሁሌም ለሚያደርገው ነገር ሊመሰገን ይገባዋል። እንደ ሜሪና ዳኒ አይነት ደግሞ ስህተትን በስህተት መሸፋፈንና ጥፋትን በጥፋት ማጥፋት ሳይሆን ነገሮችን እንደ ቤተሰብ ማስተካከል ተገቢ ነው ብለን እንላለን። ውድ የሀገሬ ልጆች፣ እናንተስ በአብርሃምና በሩታ ጉዳይ አብርሃም ልጁን ስለመከልከሉ ምን ሀሳብ አላችሁ? ልክ ነው ብላችሁ ታስባላችሁ? አብርሃም እንደ አባት ልጁን የማየት መብት የለውም ብላችሁ ታስባላችሁ? እንደ እናትስ መፍቀድ የለባትም ሩታ የልጇን አባት እንዳይጓጓ የአባት ፍቅር እንዲያገኝ ማድረግ የለባትም ብላችሁ ታስባላችሁ? እባካችሁ የእናንተ የእኛም ሀሳብ ጥሩ ምክር ለቤተሰቡ ጠቃሚ ይሆናልና ኮመንት ላይ አስቀምጡልን። እንዲሁም ሰብስክራይብ በማድረግ ቤተሰብ እንድትሆኑን በአክብሮት አሁንም ድጋሚ እንጠይቃቸዋለን። አብራችሁን ስለቆያችሁ አብራችሁን ስለምትሆኑ እናመሰግናለን። ለእናንተ አዳዲስና ትኩስ የሆኑ መረጃዎችን እንዲሁም ያልተሰሙና ያልተነገሩ ሚስጥሮችን እናደርሳችኋለን። ይህም የሚሆነው ታዲያ እናንተ ሰብስክራይብ አድርጋችሁ ቤተሰብ ስትሆኑ ይሆናል። አሁንም በድጋሚ እናመሰግናለን። ሰላም ቆዩን። ቀጣይ የአብርሃምና የሩት ቤት ምን ይገጥመው ይሆናል? አብረን የምናየው ይሆናል።